ሰላም እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ ቀጥታ ወደ አዝናኝ እና ጥልቅ ትንታኔያችን ነው የምንገባው። እስቲ ለአፍታ የዕለት ተዕለት ሕይወታችሁን ቆም ብላችሁ አስቡት። ጠዋት እነሳለን፣ ወደ ሥራ ወይም ትምህርት ቤት እንፈትናለን፣ ተለያዩ ተግባራትን እናከናውናለን። ግን አብዛኛውን ጊዜ እነዚህን ነገሮች የምናደርገው ዝም ብለን በልማድ ልክ እንደ ማሽን ታዘን ነው። የዛሬው ትኩረታችን ታዲያ የሰው ልጆች በእነዚህ ዕለት ተዕለት በሚያደርጉት እንቅስቃሴዎች ጀርባ ለምን ሁልጊዜ የተለየ ትርጉም እንደሚፈልጉ መመርመር ነው። ሁላችንም በየቃሉ የምንሰራው ሥራ አለ አይደለም እንዴ? ግን ከጀርባው ያለው ትክክለኛውና ጥልቁ ምክንያት ምንድን ነው? አብረን እንየው። የሰውን ልጅ ባህሪን የሚመረምረውን ይህን መሠረታዊ ጥያቄ ለማብራራት እስቲ በከተማ ውስጥ ብስክሌት መንዳትን እንደ ቀላል ምሳሌ እንውሰድ። ብስክሌት ምንነዳው ዝም ብለን ከቦታ ቦታ ለመንቀሳቀስ ማለትም አካላዊ ጉልበት አውጥተን የምንፈልገው አድራሻ ለመድረስ ብቻ ነው ወይስ ከዛ የተለቀ ሌላ ትርጉም አለው? ምናልባት ብስክሌት ምንነዳው ጤንነታችንን ለመጠበቅ፣ ንጹህ አየር ለመተንፈስ፣ የልጅነት ተስታችንን ለማደስ ወይም ደግሞ አካባቢን ከብክለት ለመጠበቅ ካለን ጥልቅ እምነት የመነጨ ምርጫ ሊሆን ይችላል። ታዲያ የሚያሳየን ምንድን ነው? ማንኛውም ቀላል የሚመስል የሰው ልጅ ድርጊት እንኳን የራሱ የሆነ ጥልቅ ፍልስፍናዊ ትርጉም ሊኖረው እንደሚችል ነው። የዚህ ትልቅ ጥያቄያችን እና የዛሬው ጉዟችን ዋና መነሻ የሚሆነው ዴቪድ ሩችኒክ በጻፈው ቲንኪንግ ፊሎዞፊካሊ በተሰኘው ድንቅ መጽሐፍ ላይ ተመስርተ ነው። ይህ መጽሐፍ ለዛሬው ማብራሪያችን ምርጥ መመሪያ ነው። ለምን መሰላችሁ? ለዘመናት የሰው ልጅን ሲያወዛግቡ የነበሩትን እጅግ ግዙፍና ውስብስብ የፍልስፍና ክርክሮች ሁላችንም በቀላሉ ልንረዳው በሚያስችል መልኩ አቀናጅቶ ስለሚያቀርብልን ነው። በዕለት ተዕለት ሕይወታችን ውስጥ የምናደርጋቸው ምርጫዎች በምን አይነት መነጽር ማየት እንዳለብን ግሩም መንገድ ያሳየናል። እሺ፣ የዛሬው ጉዟችን አጠቃላይ ይዘት ምን እንደሚመስል በአጭሩ እንመልከት። 1. የማወቅ ፍላጎት፣ 2. የሶቅራጥስ ዘዴ፣ 3. አምስቱ ታላላቅ ክርክሮች፣ 4. የተፈጥሮ ሁኔታ፣ 5. የማህበረሰብ መነሳት እና 6. ብቸኝነት ወይስ ከሌሎች ጋር። ይህ አጀንዳችን ከአጠቃላይ የፍልስፍና አስተሳሰብ ተነስተን ቀስ በቀስ ወደ አንድ የተለየ እና ጥልቅ ወደሆነ የሐሳብ ግጭት ውስጥ እንድንገባ ይመራናል። ቀጥታ ወደ ክፍል አንድ እንግባ። የማወቅ ፍላጎት አሰራር ከትርጉም አንጻር አንድን የሰው ልጅ ድርጊት በተለያየ መነጽር ማየት ማለት ምን ማለት እንደሆነ እዚህ ላይ በግልጽ እንረዳለን። አስቡት፣ አንድ የሥነ ሕይወት ወይም የሳይንስ ተመራማሪ የሰው ልጅን እንቅስቃሴ፣ ለምሳሌ ያንን ቅድም ያነሳነውን የብስክሌት መንዳት ሂደት ሚያየው በአጥንት፣ በጡንቻ መኮማተር፣ በልብ ምት እና በዝግመተ ለውጥ ሂደት ውስጥ ነው። የሳይንሳዊ አሰራሩን ነው የሚገልጸው። ፈላሰፋው ግን ሙሉ ለሙሉ የተለያየ ጥያቄ ነው የሚያነሳው። ፈላሰፋው ከእንቅስቃሴው ጀርባ ያለውን ትርጉም፣ ለምን ያንን ምርጫ እንዳደረግነ እና ድርጊቱ ለሕይወታችን የሚሰጠውን ዋጋ ነው የሚመረምረው። በአጭሩ ሳይንቲስቱ እንዴት ይሠራል ብሎ ሲጠይቅ፣ ፈላሰፋው ደግሞ ለምን እናደርገዋለን ብሎ ይጠይቃል። አሁን ደግሞ ወደ ክፍል 2 እናልፋለን። የሶቅራጥስ ዘዴ፣ ሕይወትን መመርመር። ፍልስፍና ማለት የነገሮችን ትርጉምና ዋጋ በጥልቀት መጠየቅ ከሆነ የዚህ ጥያቄ ቁንጮ እና ወደር የሌለው ታላቅ መሪ ደግሞ ሶቅራጥስ ነው። የእሱን አስደናቂ አባባል እስቲ ያስተውሉ። ያልተመረመረ ሕይወት መኖር ዋጋ የለውም። ይህ በእውነት ከባድ አባባል ነው አይደል? በዘመናዊው ሕይወታችን ውስጥ ስንቶቻችንን ቆም ብለን እምነቶቻችንን፣ ምርጫዎቻችንን እና የሕይወት ዓላማችንን በጥልቀት የምንጠይቀው? አብዛኛውን ጊዜ ማኅበረሰቡ ባመጣው የኑሮ ፍጥነት ውስጥ ዝም ብለን እንነዳለን። ሶቅራጥስ ግን ትልቁ የሰው ልጅ በጎነት ዘወርት የራሳችንን መሠረታዊ እሴቶች መጠየቅ ነው ይለናል። ካልጠየቅንና ካልመረመርን በእርግጥም በምን ምክንያት እንደምንኖር አናውቅም ማለት ነው። ክፍል 3 አምስቱ ታላላቅ ክርክሮች። ይህ የምርምራችን ማዕከፍ ነው። የሰው ልጅ ራሱንና ዓለምን ሲመረምር ለዘመናት የፍልስፍና ምሁራንን ሲያከራክሩና ሲያወያዩ የቆዩ 5 መሠረታዊ ጥያቄዎች አሉ። በአጽንዖት እንመልከታቸው። አንደኛ፣ እኛ በተፈጥሮ ማኅበራዊና ፖለቲካዊ ፍጡራን ነን። ሁለተኛ፣ ምን ማድረግ ይገባናል ወይም ስነ ምግባራዊ ግዴታችን ምንድን ነው? ሦስተኛ፣ ማንን አርአያ ማድረግ አለብን? አራተኛ፣ ምን እናውቃለን? ያወቅነውንስ እንዴት አወቅን? አምስተኛና የመጨረሻው፣ በጊዜ ሂደት ውስጥ መኖር ማለት ምን ማለት ነው? እንግዲህ እነዚህ 5 ጥያቄዎች የሁሉንም ፍልስፍናዊ ምርምር ማዕከፎች ናቸው። እኛ ግን ዛሬ ቀጥታ የመጀመሪያው ጥያቄ ላይ አጉልተን ነው የምንገባው። ክፍል 4 የተፈጥሮ ሁኔታ። ብቸኛ እና ነፃ ስለመሆን እናወራለን። እኛ በተፈጥሮ ማኅበራዊ ፍጡራን ነን ወይስ አይደለንም?
ወደሚለው የመጀመሪያው ታላቅ ክርክር ደለቅ ብለን ስንገባ የፈረንሳዊን ፈላስፋ ጃን ጃክ ሩሶን መላመታዊ ታሪክ እናገኛለን። ሩሶ ማህበረሰብ፣ መንግስት እና ቴክኖሎጂ ከመመስረቱ በፊት ጥንታዊ ለሰው ልጅ የነበረበትን ንጹህ የተፈጥሮ ሁኔታ ይተርክልናል። ሩሶ ይህንን የተፈጥሮ ሰው ሲገልጸው ብቸኛ፣ ሰላማዊ፣ ብርቱ እና ከማንኛውም ዘመናዊ ጭንቀት ነፃ የሆነ ፍጡር አድርጎ ነው። አስቡት፣ ስለ ነገ አያስብም፣ የሞት ፍርሃት የለበትም፣ የኢሜይል ወይም የሥራ ጫና ፈጽሞ አያውቅም። መሠረታዊ የሰውነት ፍላጎቱን ማለትም ምግብና እንቅልፍን ብቻ በማሟላት በቅጽበት ይኖር የነበረበት ፍጹም ነፃ ጊዜ መሆኑን ያስረዳል። በዚህ ጥንታዊ የተፈጥሮ ሁኔታ ውስጥ የነበረው ብቸኛ እና ዋነኛ የሰው ልጅ ስሜት አሙር ደ ስዋ በመባል ይታወቃል። ይህ ማለት ባጭሩ ማንኛውም እንስሳ ራሱን ለማዳን እና በሕይወት ለመቆየት ያለው ጤናማ እና ተፈጥሯዊ ስሜት ነው። ሲርበው ይበላል፣ ሲደክመው ይተኛል፣ አደጋ ሲመታ ይሽሻል። ይህ ስሜት እጅግ ንጹሕና ለሰው ልጅ ሕልውና ወሳኝ የሆነ በደመ ነፍስ የሚመራ እውነት ነው። ምንም አይነት ክፋት፣ ራስ ወዳድነት ወይም ሌላውን የመጉዳት ፍላጎት የሌለበት ፍጹም ጤናማ ራስን የመጠበቅ ስሜት መሆኑን ልብ በሉ። ክፍል 5 የማህበረሰብ መነሳት፣ ቴክኖሎጂና የሰው ልጅ ውድቀት እንዴት እንደተከሰተ እንመለከታለን። ታዲያ ያ ብቸኛ እና ሰላማዊ ሕይወት እንዴት ተቀየረ? ሩሶ ይህንን ከተፈጥሯዊ ብቸኝነት ወደ ተወሳሰበው የማህበረሰብ ሕይወት የተደረገውን ታሪካዊ ሽግግር የሰው ልጅ ውድቀት ብሎ ይጠራዋል። ሂደቱም ልክ እንደ ታሪክ ተያያዥነት አለው። በመጀመሪያ እንደ መብረቅ ያለ ድንገተኛ ክስተት እሳትን አመጣ። እሳቱ ደግሞ የብረት መሳሪያዎችን ማቅለጥ እና የእርሻ ሥራን መፍጠር አስቻለ። እርሻ ሲጀመር ትርፍ ምግብ ተመረተ። ከዚያ የሰው ልጅ ከሌሎች እንስሳት የተሻለ መሳሪያና አቅም እንዳለው ሲረዳ ኩራት ተሰማው። ሐሳብን ለመለዋወጥ ቋንቋ ተፈጥረ። ሰዎች በአንድነት መንደሮችን መሰረቱ። በመጨረሻም ትርፍ ንብረት ማካበት ሲጀምር ይህ የነጻነትና የለውጥ ሂደት ወደ ፍክክር፣ የንብረት ባለቤትነት እና መቼም ወደማያባራ የሰዎች ዓለም እኩልነት አመራ። በዚህ ውስብስብ የማህበረሰብ ምስረታ ሂደት ውስጥ አሙር ፕሮፐር የተሰኘው አዲስ ስሜት ተወለደ። ይህ ስሜት እንግዲህ የዘመናዊው ዓለማችን ዋነኛ መግለጫ እና የጭንቀታችን ሁሉ ምንጭ ነው። ከበፊቱ ተፈጥሯዊ ስሜት በተቃራኒ በማህበረሰብ ውስጥ የሚፈጠር ስራሽ እና ራስ ወዳድነት የተሞላበት ስሜት ነው። ግለሰቦች ራሳቸውን ከሌሎች ጋር እንዲያወዳድሩ፣ ከሱ እበልጣለሁ ወይም ከሷ አነሳለሁ እንዲሉ እና ዘወትር የሌላውን ሰው ዕውቅናና አስተያየት እንዲጨነቁ የሚያደርግ መርዛማ ስሜት መሆኑን ሩሶ ያስረዳናል። ዛሬ በማህበራዊ ሚዲያ ላይ የምናየው የላይክ ቆጠራ እና ማለቂያ የሌለው ንጽጽር የዚህ ስሜት ቀጥተኛ ዘመናዊ ማሳያ ነው ብንል ማጋነን አይሆንም። የመጨረሻው ክፍል 6 ብቸኝነት ወይስ ከሌሎች ጋር? የመጨረሻው እና ወሳኙ ፍልሚያ። ይህ ነጥብ የዛሬውን ትንታኔያችንን ወደ መጨረሻውና ወሳኙ የሐሳብ ግጭት ያመጣናል። የሩሶን ብቸኛ የተፈጥሮ አቋምና የጥንታዊ ግሪክ ፈላስፋ የሆነውን የአሪስቶትልን በተፈጥሮ ማህበራዊ የመሆን አቋም ፊት ለፊት እናፋጥጣለን። ሩሶ እንዳየነው የሰው ልጅ በተፈጥሮ ብቸኛ እና ሰላማዊ ነው። ማህበረሰብ፣ ንጽጽር እና ቴክኖሎጂ የተረጋጋውን ተፈጥሮን አበላሸው ብሎ ያምናል። በአንጻሩ ግን አሪስቶትል ማህበረሰብን እንደ ውድቀት አያየው። አሪስቶትል የሰው ልጅ በተፈጥሮ ፖለቲካዊ እና ማህበራዊ ፍጡር መሆኑን አጥብቆ ይሞግታል። ለእርሱ ከተማ ወይም ማህበረሰብ የሰው ልጅ መበላሸት ሳይሆን የሰዎች ከፍተኛው የሞራልና የበጎነት አቅም ማለትም እንደ ፍትህ፣ ጀግንነትና ጥበብ ያሉ እሴቶች ተፈትነውና ዳብረው የሚወጡበት ብቸኛው መድረክ ነው። እውነተኛ ሰው መሆን የምንችለው በማህበረሰብ ውስጥ ስኖር ብቻ ነው ይለናል። እና ይህን እጅግ አነቃቂ ጥያቄ ትችላችሁ ላጠቃል። ታዲያ የሰው ልጅ ትክክለኛ ማንነቱና ጥልቅ እርካታው የሚገኘው ፍጹም ብቻውን ሆኖ ከውጫዊ የሰዎች ተጽዕኖ እና ንጽጽር ሲላቀቅ ነው ወይስ በማህበረሰብ ፉክክር፣ መስተጋበር፣ ፈተና እና የጋራ ሕይወት ውስጥ በጥልቀት ሲዋሃድ? የዕለት ተዕለት ሕይወታችሁን በሥራ ቦታ፣ በቤተሰብ መሃል እንዲሁም ከሰዎች እርቃችሁ በብቸኝነት የምታሳልፉትን ጊዜ በጥልቀት በመመርመር የራሳችሁን መልስ እንድትፈልጉ ይጋብዛችኋለሁ። ይህ የራሳችሁንን ማንነት የምናገኝበት ትልቅ ጉዞ ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቻው።